በዝሙት የሚወስድ ታውቃለህ አይደለ? ሴት ስትበደል ወንድ ልጅ የሆነ ነገር ሲያረግ ይሄ አስተማሪ የሌለው ነገር አንተ አክብረከው እያየከው የሆነ አስተማሪ ያልሆነ ነገር ሲሰሩ እሷ አትሰራም። አታ ፕራንክ ሆኖ ራሱ ሲያመጡ ወንድ ልጅን እግዚአብሔርን አቅፋ ስማ አታውቅም። ሁሌ ይሄን ድርጊት የሚያደርገው እሱ ነው። እየሳመ እያቀፈ ደረቱ ላይ እያስተኛ ሁሌ የምትናደደው እሷ ናት። ልጅቷ ስማርት ጨዋ ናት። እና አሁን ሴትም ስለሆነ እንደዚህ አይነት ሴት ደግሞ እንዲህ አይነት ነገር አይገባትም። ሲቀጥል አንዳንዴ ሴት ልጅ ጨዋ ሆና በጣም ንጹህ ሴት ሆና እንዲህ አይነት ነገር ሲደረግ ነገ ሌላ ነገርን ነው እየተማረች የሚመጣው። ጨዋነቷ እንደ ጨዋነቷ መከበር አለባት። ልክ አይደለ? አንተ ጨዋ የሆነች ሚስት ፍቅረኛ ካለ በቃ እንዲህ አይነት ነገርን ማትፈልግ ከሆነ እንደውም እንዲህ አይነት ሴት ማግኘት ራሱ በዚህ ምድር ላይ በጣም ፌመስ ናት። በጣም ተወዳጅ ናት ልጅቷ። ልታይ እንኳን ማትል ሴት ናት። በጣም ጨዋ ናት። ግን ሁሌ ጥፋት የሚሰራው እሱ ነው። በድራማ መልክ ያመጣል፣ ያሰድባታል፣ ያስመታታል። አብረው እያሉ ልጅ ለስራ ነው የሚፈልግሽ አንቺን እንትን እንደዛ ብለው እንዲናገሯት እድሉ የሚሰጠው ማነው? እሷ ግን አንድ ወንድ ካመጣች ያ ወንድን ደብድቦ ነው የሚያባረው። ሲቀጥል እንዲህ እንኳን ያ ወንድ ጋር ራሱ ለፕራንክ ሆኖ አትጠጋም። የሆነ በሩቅ ሆና ነው የምትሰራው። እና እንዲች አይነትን ሴት ስትጎዳ ስታይ ደግሞ በሴትነትክ በጣም የሚሰማክ ነገር ይኖራል። አሁን እኛ ተናደን እየተናገርን ያለ ነው። እሷ የእሱ ባህሪ ብትሆን እንዲም ላንጨውላት እንችላለን፣ የእጇን ነው እንላለን። ግን ሁሌ እሷ በጣም እንትን ሆና ራሷን አስከብራ ነው የምትሰራው ማለት። ሁሌ ደግሞ እሱ ዱር እየሆኑ ሴቶችን ያመጣል፣ ያስመታታል፣ ያሰድባታል። ከዛን ስራሽ ነው ያስመታሽ ሁሉ አላት እግዚአብሔርን። እና እንዲህ አይነት ሰውን እንዴት ነው አስተማሪ ነው ብለህ የምታየው? እና እሷ ስትበደል ደግሞ ስታይ በሴትነትህ ያመሃል። እና ለዛ ነው አሁን በጣም ተናደን እየተናገርን ያለ ነው። እና አንተም ለተናገርነው ነገር በጣም ነው የምናመሰግነው። እንደዚህ አይነት ወንድን ያብዛልን። አስተዋይ ነው እግዚአብሔርን። እናመሰግናለን። ደግሞ እኔ አሁን እዚህ ላይ ሐሳብ ያለኝ ነገር ሌላ ደግሞ እኛም ወንድ ነን እናንተም ሴት ናቸው። ግን ሁሉም ሰው አንድ አይደለም፣ የተለያየ ሰው ነው ሐሳብ ያለው። ልክ ነህ። ሰው ነው ሰው ሆኖ የሰው ሲልም አለው። ግን በህይወታማ እንደዚህ ስታዩ ቆመናውን ስታዩ ሰው ነው። ልክ ነህ። የሰው እንደዚህ ፌክም አለ። ለምን አሁን ሌላ ሰው ሳይሆን እንደራሴ አሁን ብዬ ከራሴ ቢጀምር ማለት ነው። ምን መሰለሽ እኔ አሁን ፊልም ነገር ሰራለሁ ብዬ ከወጣሁ ያ ፊልም እንኳን ያ ፊልም እኔ የሚሰራውን ፊልም ህዝብ ጋር ደግሞ ተቀባይነት ያለውን ነገር መስራት አለብኝ። ገብቶሻል አይደል? ልክ ነህ። አሁን የሚያየው ሰውና ሰው ላይ የሚገኝበትና የሚታይ ሳይሆን ነገ ደግሞ የሚመጣው ትውልድ ደግሞ የሚደስትበት መስራት አለብኝ። ይገባሻል አይደል? ልክ ነህ። እንደዚህ አይነት ወንድ ደግሞ ሲያጋጥማቸው ያችኛው ሰው ደግሞ ስትቀበዩና ስትደርሽሁን ስትገናኙ እኔ ላይ ይሁን ደም ብላ ማሰብ አለበት። አሁን እኔና አንቺ እንኳን ብናወራ የለ ያችኛው ሴት ከቤት ያለው እኔ ለማሆኑ የድርጅት ቀበሌ አይደለም ዝም ብሎ ሰው እንደዚህ ቢያስቀምጠው የሚወጣው ማለት እና ያኛውን ደግሞ የወንድም ያችኛውን ክብር መጠበቅ አለበት። ሴት ማለት እናት ናት፣ እህትም ናት አይደል? እሱነት ብቻ ሳይሆን አንቺ ላይ የደረሰውን ነገር እኔ ላይ ደርሶኛል። እኔ አንቺ ላይ መደረገውን ነገር ሌላ ቀን ደግሞ ዞሮ ሌላ ሰው ላም ነው ማደረገው ማለት ነው። ልክ ነው። እንደዛ እንዳይሆን ሰውን ደግሞ ሰው ሆኖ ሳይሆን ሰው አጣርተን ከምንቀርበው ጋር እይታ የለም ታሞ ከሚጨነቅ አስቀድሞ ማስተካከል እንደሚባለው ነገር ሰውን ደግሞ ስትገናኙ ፍቅርም አለ እና እንደዛም ብትለያዩ ብታዩት የማይሆን ነገር ቃል እንትን የለው እና ፈጣሪ ከናንተ ጋር የሆነ እንግዲህ ነው የሚሏቸው። እኔ አውራለሁ ብሂል ብዙ ነገር ነው የሚያወራው ይለፈኝና ኦኬ ችግር የለም እና ፈጣሪ ከናንተ ጋር ከትልቁ ነገር እናመሰግናለን። በጣም አሜን። እናመሰግናለን። አሜን። ወንድማችን አይነት ወንዶች ሳይት እንሰጣለን። ስለነበረን